ኧረ ሶፋው ደቀቀ። ኧረ እባክህን አንተ ልጅ ወይ ገልብጠውና ተቀመጥበት እንዲቃና። እንዴ ታ ቆንጆ ሽሮ ነገር ደክል አረግ ነው ይመችታል። በስመ አብ ዛሬም ሽሮ ምንድነው እዚህ ቤት ደግሞ? ይኸውልሽ ባለፈው ትናንት ነው ከትናንት ወዲያ ሂጄ ዶክተሩ ጋር በደም ውስጥ ሽሮ ተገኝቷል ተባልኩኝ። ሰው ኤድስ ይገኝበታል፣ ሽሮ ነው የተገኘው። እኔ ደም ውስጥ እርሱ እኮ ጥጋቦት እዚህ ላይ እኮ ነው ፊን ያለ። ኧረ ተይው በእናትሽ፣ እኔ ኮረኔል እኮ ነኝ። አሳድጄ ቅልጥሙና እንደምሰብርለት። ተው እስቲ ሁሌ ቦግ ቦግ አትበል። ነገሮችን እንደተማረ ሰው ለመፍታት ሞክር። ካልጄ ከሄድንበት ድግስ ቦታ የሆነች የምትቀመስ ነገር አምጥቼልሃለሁ። ከራሴ ከምበላው ቀንሼ ነው ያመጣሁልህ። እንካ ስጪው በእናትሽ ብላ። ምስኪን ያለኛ ማን አለው? እሺ ልጅው። አዎ ልክ ነው። እኔም ደግሞ ምንም ሳልሰራለት ነው የሄድኩትና እዛውኝ ቆጨኝ። በጣም አሰብኩ። ወይ እንዲህ ልጠግብ በሬን አረድኩት አለች። ኧረ ተውት። የዛሬውንስ በስመ አብ። እንዴ ባዶ እጃችሁን ነው የመጣችሁት? አታተ መልስ ልትሰጠኝ ነው? ለነገሩ አንተ ምን ታረግ? ስጋና ሽሮ የበላ እኩል እያወራኩ ነው የተናናቅነው። እኔ እናንተን እየጠበቅኩኝ አይደል እንዴ አባዬ? እኛማ የኔ ወንድም የበላነው ምግብ ክትፎ ቁርጡ አሽቹ። በእናትሽ እጅሽን አንዴ ላሽተው። ታሸታለህ? እንካሽት። ዋው እንዴ እንዳትታጠቡ ገና እና አስቼ መጥቶ ያሸታሉ። ኧረ አልታጠበው። ምን በወጣኝ እንዴ ገና ለድርተኛ አሸታለሁ እየዞርኩ ነገር። ይኸውልህ ክትፎ ቂቤውን በስትሮ ነበር ስንስብ የነበረው ከጎን አድርገን። እኔማ እጄን ራሱ በሱ ነው የታጠብኩት እኮ። እንዴ እሺ እኔስ ምን ልብላሽ አሁን? እንዴ ቤት ያለው ሽሮ ማን ሊበላው ነው? አዩ ጥጋብ ስንት የተራበ ሰው አለ እኮ። እውነት ነው። ይሄ ጥጋበኛ እኮ ነው፣ የበላበትን ወጪት ሰባሪ። ለዚህ እንደውም እህል አያስፈልግም እኮ ወዲያና መወርወር ነው አስወጥቶ። ኧረ ተይ ስጭኝ አንቺ ሴትዮ ተይ፣ ግን ተይ አትቋጥሪ ተይ። ምንድነው? ይኸውላችሁ የለም በሉ እሺ በቃ ማን ቢመጣ የለም ነው የምትሉት? ምን ሆነ ነው? ለማን ነው የምንለው? ቆይ ማን ነው? ምን ሆነ ነው ልጁ? አንቺ ይሄኔ ተጣልቶ ነው አባራውት ነው የመጣው። ተጣልቶ ይፈሳል። እኔ እኮ በዚህ ልጅ ገና ብዙ ነገር ይመጣብኛል እዚህ ቤት። ይኸው ቀን ከቀን የት አለ ያ ሌባ ልጆት? ደግሞ እኮ ሲታይ ደህና ሰው ይመስላል። ሌባ ምንድነው? የኔ ቆንጆ ምን ሆነሽ ነው ደግሞ ስታምር አንቺ? ሂዱና ሳማታ ሂዱ ሳማት ደረስ ብለው ይምጡ እስቲ። ይኸውልሽ የኔ ልጅ የሆንሽውን አንድ በአንድ ንገሪኝ እሺ? ምንም ሳትፈሪ። እንዴት እንደዚህ ያደርጋል? ቆይ አምኜው ነበር እኮ ወሰደብኝ እኮ ጋሼ። ወይኔ ወሰደው ይሄ ውሻ አንቺን የመሰለሽ ልጅ። አንቺ ራሱ ቆይ ምን ሆነሽ ነው ግን? ለዚህ አሳልፈሽ ትሰጫለሽ? እኔ ቅርስ አይደል አላስመልስልሽም። ምን ላድርግ? ህይወቷን እኮ ነው ያበላሸው። ህይወቷን ያበላሸው እኮ። ኧረ አባዬ ስልክ ነው ወሰደብኝ የምትለው። እኔ ደግሞ ደህና ነገር ወሰደብኝ። እንዴት ስልክ ትወስዳለህ? ሲጀመር አንተ ኧረ እኔ ያልወሰድኩበትም ራሷ ናት እንካ ብላ የሰጠች። አውቆ ነው ራሱ ነው ሲጀመር አደንዝዞ ወሰደብኝ። አንቺ ውሸት። አንቺ ለአንድ ስልክ ብለሽ ቤተሰብ ልበጠብጪ ነው የመጣሽ? እንጂ ነው ስልክሽን እንጂ ዛምጣ ሌባ ሲያስጠላ። ምን አይነቷ ናት በእናታችሁ? እኔ የምልሽ ግን የኔ ልጅ እውነት አደንዝዞሽ ነው የሰጠሽው? በእውነት አያምኑኝም እንዴ ጋሼ? አደንዝዞ ነው የሰጠሁት። ስማተ ማደንዘሽው የኔ ያለው ንገረኝ። ግባላት እቺ ግንድግል ምን አባቷ ታመጣለች? ሩል ለምበሯል ይወደኛል ብለሽ እዛም እዚህ ስትንቦጣረሪ አውላላ ሜዳ ላይ ቆመሽ እንዳትቀሪ። ይብላኝ እንጂ ላንቺ መሄጃ ለሌለው እኔስ እያማረጥኩ ሹገር እበላለሁ። ምን ትበላለህ? አባዬ እንደምታስበው አይደለም። ማሰቢያ ይበጠስ አንተ ውሻ። ሻንጣን ሰብስበህ ውጣልኝ ከቤቴ። ኧረ አባዬ በእናትህ ውጣልኝ። እኔ ንግግር አልፈልግም። ካልሲ እዛ ደርቆ ስጋ መከትከቻውና አንተኛ ላይ ትግማማለህ እንዴ? ይሄ ልጅ ቆይ እንዴ ነው የጠገበው? እማበላው እኔ ለምግብ አይከፍል እማለብሰው እኔ። ኧረ አባዬ አንዴ መጨረሻ እድል ስጠኝ። ምንም እድል የለም። እድልን ሄደህ ሎተሪ ላይ ትሞክራለህ እንዴ? አሁን አንድ ቀን አዳር አልጋ ቤት ልክፈል ቢል ስንት ነው የልጅ የሚያወጣው? እስቲ ንገሩኝ። አልጋ ቤቶች ላይማ አሁን አስቸጋሪ እኮ ነው። በዛ ላይ መታወቂያ ይጠይቃሉ እኮ። ጎረምሳው ዛሬ ሁሉም የሉም? ወጥተዋል ሻምበል። እቺን ቀን ምን ያህል በጉጉት ስጠብቃት እንደነበር አታውቅም? ይሄው ቀኑ ደርሶ ዛሬ ያገኘው። ምንድነው ሻምበል? የቱን ቀን? ዛሬ ደግሞ እንዴት አባህን ያማረብህ በእናትህ። ኧረ ምን ሆነሽ ነው? ተረጋጊ። ምን እየሆንሽ ነው እንዴ? አይዞህ አትፍራኝ እንዴ። አልጎዳህም ወንዱን እንጂ። በቃ ለማንኛውም ለማንም እንዳትናገር እሺ? አጅረው የማይንቀሳቀስ ቀርሶ ነው ቀረ እዚህ ተቀምጠህ። እኔ የምልህ የመጣ ሰው ነበር እንደዚህ ቤት
ኧረ ማንም አልመጣም። ምን እባክህ እኛማ የዛች ሻምበል ባልታሞ ሆስፒታል ስንንከራተት ቆይተን ነው የመጣ ነው። የኔ አባት እና ምን ተባለ? አሁን ተሻለው? ደህና ነበር ግን እንደው አጠቃላይ ምርመራ ይደረግለት ተብሎ ሲመረመር HIV ተገኘበት። የኔ ምስኪን ስማተ ይኸውልህ ዛሬ ከእናት ጋር የተገናኘንበት ድፍን 30 ዓመት ሞልቶናል። እንዴ ዛሬ ነው እንዴ አባዬ? አይ ነገ ነው። እና ይኸውልህ ለሰርፕራይዝ የሚሆን ምንም በጀት ስለሌለ ቆንጆ ሙዚቃዎች መርጠህ እሷ ስትመጣ ትከፍትልናለህ። ኧረ ምንም ችግር የለውም። እንዴ እሱ ያሳስባል እንዴ አባዬ? አዎ አደራ፣ ስሜቴን በሙዚቃ ነው ማሳየት የምፈልገው ዛሬ። እንዴ ምንም እንዳታስብ ነው የምልህ። የእሱን ሀሳብ በእኔ ጣለው በቃ። ተናግሬያለሁ። ደግሞ የዘመኑን ሊሊ ኪኪ አልፈልግም። ቆየት ካሉ ቆንጆ የፍቅር ዘፈኖች ችግር የለም። እኔ ውስጥ የሚነካ ዘፈን ነው የምከፍተው፣ ውስጥ የሚነካ። በጣም ጥሩ። እስቲ እናያለን። እስኪ እንኳን ደህና መጣሽ የኔ ውድ ባለቤት። ምንድነው ቀምቅማል እንዴ ዛሬ? በዛሬ ቀን ምንም ትዝ አይልሽም? አይ ሀድር ደርሶ ነው አይደለም። ለነገሩ ተይው አትደናገሪ። ቀጥሎ በምከፍተው ሙዚቃ ሙሉ ስሜቴን ትረጃለሽ። ከሰጠሽኝ ስጪኝ ባትሰጪኝ ይቀራል። ከሰጠሽኝ ስጪኝ ባትሰጪኝ ይቀራል። ዕቃሽ ወራሽ የለውም አብሮሽ ይቀበራል። ዓለም ገና መንገድ ስሙ ነው ሰበታ። ዓለም ገና መንገድ ስሙ ነው ሰበታ። ምን ያስቸኩልሻል ቀበቶ እስክፈታ? ምንድነው አንተ ምን ለማለት ፈልገህ ነው? አንተ ራሱ በጣም ቸኮልክ ቀበቶ እስክፈታ። አንተ የውሻ ልጅ፣ አንተም ብሎ ልጄ ደግሞ ምን ተባብለን ነበር? አምጣው ራሴ እከፍታለሁ። አምጣው። አንተ ብቻ ሁሉ ነገር እንደምታውቅ ነው የሚሰማህ? አንተ ብቻ ሁሉ ነገር አምጣው። አንዴ ብራዘር እቺ ቲቪ ልኝ በእናትህ። ቆንጆ ቲቪ እንዴት ነው? ታሪፍ ዕቃ ነው? አሪፍ ነው። እንደገና ከተገዛ ዓመት የሆነው ምስል አሁን ራሱ ፋዘረን ኢሳት ላስጭምዬ ነው የሸጡት። ቆይ ስንት ትባላለች? እሱን አንተ ንገረኛ። እኔ ታውቀዋለሁ። ቆንጆ ቲቪ ነው እንኳን ኮንካ። ኧረ የድሮ ናቸውማ። የድሮ ይላል እንዴ? ካሳየ ምን አገባህ አንተ? ያሳያል ቆንጆ አድርጎ። በቃ አምስት ልውሰድ። ምን ሺህ ብራዘር እንዴ? ምን ሚሞሪ መሰለህ እንዴ ይዤልህ የመጣሁት? እንዴ ስንት ሰው ሞልቷል እኮ አንተ ጋር ነው ይዤልህ የመጣሁት። እንዴ እና ስንት ትላለህ? በቃ ንገረኝ የመጨረሻውን አንተ። ስድስት ላድርግ። ያለም ጣል 6 ይላል። ሄደ 6 እዛ ኢንፊኒክስ ገዛበትሽ። ኧረ ተው። ምንም ተው የሚባል ነገር የለም። ያማል እንዴ? ይቀራል። ምንድን ነው? የቤተሰብ ንብረት ነው። ይቀራል እንዴ? ይደብራል። ኧረ በእናትህ አንተ ብቻ መሰለህ እንዴ ሻጭ? አንቺ የውሻ ምር የሚያወራው ሆዲ አባውን እንቅልፍ ያወጣዋል ይባላል እኮ የሀገሬ ሰው ሲተርክ። ስንት ሞልተዋል እኮ እዛ ውስጥ ጃልሸጠው እንዴ ደግሞ። ወይኔ ባልደርስበት ኖሮ ቲቪን እንጥሩም ብሎት ነበር። አሬ ልቅቶ ለበል ቀስቅሰው ሳይሸጠው ቲቪ የሚያን ነገር አምጥችለት ይደብ። ምን ያማታል እንዴ? ካልተስማማን ይቀራልና ስንት ሰው ሞልቷል። ጭራሽ ወደ እኔ መጣ። ቲቪን ልሸጥ ስታስማማን የደረስኩብሽ። ምን አረኩ አባዬ? ይሁንና እኮ ቲቪው መሸጥኩት። ይከራከራል። እኔ እኮ ግርም የሚለኝ ስንትና ስንት ሺህ ብር አውጥቼ የገዛሁትን ቲቪ በ6000 ብር ልሸጥ። እሱማ እኮ መጥሪያው ነው። ትንሽ ብንከራከረው እኮ ጨምሮ ይሸጥልናል። ትንሽ ቆይ ልከራከረው ትንሽ አባዬ። የተባረከ የተቀደሰ ማዕድ አድርግልን። አሜን። ማን ነው? ሰላም፣ እንዴት አላችሁ? ኮረኔል አንተ ሰውዬ 10 ሰዓት አልነበር እንዴ እመጣለሁ ያልከው? ምን እባክህ፣ ማርፈድ እኮ የስንፍና ምልክት ነው። በጊዜ ልምጣ ብዬ እኮ ነው። ይልቅ ምንድነው የምበላው? ና እስቲ አብረን እንብላ። ኧረ እንካ ይኸውልህ ብላ። ይኸው። አሃ በቅቶ ነው። አይ ደግ አደረክ። እኔማ አሁን አንደኛዬን በማደጎ ወስጄ አሳድግሃለሁ። ምንም ማድረግ አልችልም በቃ። አይ እሱማ ጥሩ ሀሳብ ነው። እንትን ባልሰራልህ ምን አለ ትለኛለህ? ቆይ ይሄ አሳማ ሽማግሌ በመርዝ ካልደፋሁት እኔ ሰላም አላገኝም በቤቴ። መድፋት አለብኝ። እሱ ጸጥ ነው ማለት ነው። እኔ ኮረኔል አይደለሁም። ጎሽ አስቼ ልክ ሰዓቷ ላይ ነው የደረስከው። ልበላ ስል ኦን ታይም ና ተቋድሰን እንብላ። ኢትዮጵያዊነት እኮ ፍቅር ነው። ና ኧረ ዛሬ ሳልበላም። ምን ማለት ነው ደግሞ እሱ? አሁን ቅርብ ሰዓት ነው ትዬ ማንጠግቦች ጋር 5 በየአይነት ብቻ ቀምሼ የመጣሁ። አሃ እኛም ቤት ትጠረጥረዋለህ ማለት ነው? አበላ በፍጹም እንደዛ ማለት አይደለም፣ ግን አልበላም። በቃ ጠግቤያለሁ ዛሬ። አታስገድደኝ። ኧረ ተው እናንተ ሰዎች በእህል አትጣሉ። ይሄን ያጣ ስንት አለ እኮ። እንደውም አምጣ አባዬ፣ እኔ እበላዋለሁ። አምጣው። እንደውም በጣም ጥሩ። እሱ ይብላው። ስጠው፣ ለሱ ስጠው። አትበላም አንተ። ለአንተ እዛ ሽሮ ተቀምጦልሃል፣ እሱም ብላ። ይሄ ለእንግዳ የቀረበ ነው። ችግር የለም። ምን እኔ ማለት እሱ አይደለም። ስጠው፣ ችግር የለም። እንካ እንደውም ብላ።
ደግሞ የሌለ እርቦኝ ነበር የመጣሁት ታውቃለህ። አባያውን በሞቴ አንድ ዳጉርሱ ና ማ ኧረ እኔ በቃኝ። እኔ ጠግቤያለሁ እግዚአብሔር ይመስገን። ፍቅራችሁ ሲያስቀና እንደው አጉረሰው ጉረስ እንጂ ኮሎኔል ጉረስ። እንዲህማ አትለኝ እንደው በሞቴ እንደው ኧረ ጉረስለት እጁን ዘርግቶ ኧረ አይደለም አሲ እንደሱ ስታስቀኑ አንተ ልጅ ኧረ ስልክህ እየጮኸ ነው። ናና መላበለ መጣው ገላዬን እየታጠብኩ ነው። እንዳታነሱት ደግሞ አያንተ ነገር አንሱና አውሯ ታዲያ እናንተ ሳይሆን እንዴ? አዎ ምን ችግር አለ? አዎ እንዴ ሄሎ ቤብ ቤቢሽ ገላውን እየታጠበ ነው። መልእክት አለሽ የኔ እህት? እንዴ ስብሰባ ላይ ነኝ አላለኝም ነበር እንዴ? ስብሰባ የወረዳ ነው በይ በእናትሽ። ምን አበላለው እንዴ? አስመጪና ላኪ ነኝ። አሁን ትልቅ ስብሰባ አለብኝ ከሰዓት በኋላ ያለኝ እሱ አይደል እንዴ? አስመጪና ላኪ ማ የኔ ልጅ ይሄ ቆሻሻ ይኸውልሽ የኔ እህት ልጁ ከካም ድሃ ነው። 5 ሳንቲም የለውም። እንኳን አስመጥቶ ሊልቅ ይቅርና እኔም በቅርብ ወደ አምላኩ ልልከው ነው። ንገሪያት በእናትሽ። ይኸውልሽ የኔ ልጅ ውሸታም ነው። ይሄ በሬ ወለደ የሆነ ልጅ ነው። እንዳታምኙ። እንኳን ሊያስመጣና ሊልክ ላይ ነው ያለው። አሁን ራሱ የኔን ሽሮ እየጠለዘ። አንዴ ቆይ ላቋርጥሽ። አንተ ልጅ አረባክህን ገላህን ባጃክስ አትታጠብ። መጥፎ እኮ ነው። ደግሞ ሳፋ ውስጥ ዱካ አድርገህ ተቀመጠ እንዳሰነጥቅብኝ ሳፋዬ። እኔ ባጭሩ ምነግርሽ ይቅርብሽ የልጅ የኔ እህት። አይኔ እያየ ሰዓት ውስጥ አልከትሽ። ምንድነው አባዬ? እሺ ምንድነው የሰራችሁት? ወይ አረ ወፍ ለዛ አይደለም በእውነት እንዴ አትረጂኝም እንዴ? ወፍ በፍጹም ወፍ እንዴ ወፍ። አንተ ተባይ ምን አባህ ነው 80 ጊዜ ወፍ የምትለው? ወይ ውጣና ወደ ዘይድ አውራለን አበጥብጠን። አረ አባዬ አንዴ ስልክ እያወራ አንዴ እና ወይ ጥሩ ነገር አውራ ወይ ዝም በላ። ምንድነው 10 ጊዜ ወፍ? አረ ወፍ አሁንማ አይሆንም። አሁን መሽቷል። ሌላ ቀን አስተዋውቅሻለሁ። በሆነ ተው አልመሸም። አምጣው አዋራታለሁ። አምጣው ወይ እኔ እናት እኔ የምልሽ ይሄ ተባይ ፍቅረኛሽ ነው እንዴ? አረ ወፍ አይደለም ጋሺ። ወፍ ምንድነው? አንተ ከዚህ ልጅ ጋር አየር ላይ ነው እንዴ ተዋወቃችሁት? ወፍ ትለኛለች እሷ። እንዴት ነው የልጅ ቁርስሽን፣ ምሳሽን፣ እራትሽን እንደ ወፍ ጥብስ ነው እንደሚያበላሽ? ወፍ አይደለም ጋሺ አይደለም። ወፍ አለችው። ምንድነው አንቺ የምታውቂው ኬዝ አለ እንዴ ወፍ የሚሉበት? ማኔ አረ ወፍ አረ እኔ ሰፈር ያለው ስጋ ቤት ጋር ነኝ። ክትፎ አይሆንም፣ ጥሬ ነገር አይሆንም በፍጹም። እንዴ ኮሶ ይዝሻል እያልኩሽ ጥሬ እንዴት ልብላትኛለሽ? በፍጹም አይሆንም። አሁን እንደ ዱለት አይነት ነገር ቢሆን አትሊስት እሳት ነክቶታል። ገብቶሻል? አዎ ዱለት ጥብስ። የምን ጥብስ ነው? ኧረ እኔ ሽሮ ነው የምሰራው። ጥብስ ማለት በጣም በቃ መረቅ ያለው። እንደዚህ ልጅ ሐሳብ ቢሆን እኮ እኔ ስጋ ቤት ከፍቼ ነበርኩ። ምን እሱ ብቻ እኔ ስጋ ቆራጮኝ አልነበር እንዴ? ምን እንዴ? እሺ ሌላስ? ሂማን ምናምን ሂማን። ኦኬ ስንት ነበር አጠቃላይ? እሺ አሁን አካውንት ትነግሪኛለሽ? ትራንስፈር ላድርግልሽ? እሺ ልስጣ አካውንት ንገሪ። ስንት አልሽኝ ቤቢ? 1000 በል 1000። እሺ 1000 68 እሺ 22 ሄሎ ወይ ቤቢ ገብቷል? እሺ እግዚአብሔር ይስጥህ የኔ ልጅ። እንደው እንደዚህ ነው እኮ ልጅ ማለት አይደለም እንዴ? ኧረ ያስፈልግ ኧረ ትቸገሪ በእውነት እንዴ። አልተኛም። ሆን ብሎ ፕራንክ እያደረገን እኮ ነው ልጁ። እኔ ገብቶኛል እኮ ጭዌው ገብቶኛል እኮ መጀመሪያ ላይ እንዳወቀን እንደው ደስ ይበለው ብለን ነው እንጂ ለኛ ሊያስገባ አስበው ነው በእንቅልፍ ልብ ሙድ አድርጎ። ኧረ ብዙ ሺህ ብር ነው የገባው። ቀልድ ብር መስሎሻል እንዴ? አሁን ሄደን እንመረሽበታለን። አይ ልጄ ተው አትደንግጥ፣ ችግር የለም ገብቶናል እኮ እኛ ለኛ እንዳሰብከው ገብቶናል። አዎ ሂደት ትንሽ እኛን ትንሽ ለማስገረም እናመሰግናለን። ዞሮ እሺ እኔት ምንድን ነበር ያልሽ? አዎ ያው እንደነገርኩት ነው። እኔ የ5 ወር ቅሪት ያው በሆዴ ይዤ ነው። እና ምን እግር ጣለሽ ታዲያ እዚህ ቤት? ጉዳዩ ምንድነው? ይሄ የያዝኩት ቅሪት የእርሶ ልጅ ነው ጋሽ። ከኔ ልጅ? በእውነት አረጋሽ
ምን ያሳሸኛል? እኔ አሁን ኑሮንም ያውቁታል አይደል? ልጅ ብቻዬን ማሳደጋው ምን ይባላል? ቆይ በምኑ ማለቴ እንዴት መቼ ከከከ በደንብ አስቢ በእናትሽ። እኔ ልጅ እርግጠኛ ሆኜ ከሱ ነው። እሱን እንግዲህ እሱን ይጠይቁት ጋሼ። እኔ ምን አውቄ? እኔ ተጠቂ እኮ ነኝ ጋሼ። እሱ እንኳን ልጅ ሊያሳድግ ራሱ ባደገ በሰላም ና ና ና ና ና ና ና ወዴት ነው ሱቅ እያልክ የምትሄደው? የተባይ ልጅ ና ቁጭ በል እዚህ ጋር ቶሎ በል እፈልጋለሁ። ና ቁጭ። አሁን እቺ ልጅ ታውቃታለህ አታውቃትም? እሺ ኧረ አላወኳትም። ኧረ ማናት እቺ? ነፍሰ ጡር አታውቃትም? ነፍሰ ጡር ናት። አይ ጥሩ ነው ያደረኩ አባዬ። በስተርጅናም ቢሆን አንድ ወንድም ትተህልኝ መሞትህ ጥሩ ነው። ያስፈልገኝ ነበር ወንድም። አይ እኔ እቀበለዋለሁ እኮ ችግር የለም። ለዚህ ነው ያስቆምከኝ። በቃ ልሂዳ። ይኸውልህ የዚህች ልጅ ያንተ ነው እየተባለ ነው ካንተ ነው የጸነስኩት እያለች ነው ይቺ ልጅ። ከማ ከኔ? አዎ ራሱ። ኧረ ውሸቷን ነው አባዬ። በእናትህ እንዴት የመጣውን ሁሉ ትሰማለህ? እኔ እኮ ሀብቴን እኮ ንብረቴን እያዩ እኮ ነው እንደዚህ እያሉ የሚመጡት። ሁሉንም ለምን ታምናለህ እንዴ? ይኸውልሽ እኔ አንድ 5 ሳንቲም አታገኝም። እሺ ከኔ ማ የትኛው ሀብቴ በእናትህ? ኧረ ተይው በእናትሽ። ኧረ አትስሚው። ሲጀመር በቅጡ እንኳን በግል ፓንት የት አለ? አንዱ የኔ ነው፣ አንዱ ደግሞ ማስተሻ ጨርቅ ነው የምትጠቀመው አይደለ? እርሱን የሚቦርሸው ራሱ በመጥረጊያ እንጨት ነው። በመጥረጊያ እንጨት ስላየሁት እኮ ነው። ካልሲው ተቀዶ አውራጣቱ ውጪ ነው የሚያድረው። በቃ ልሂድ። ደህና አምሽ። የእሱ ልጅ አይደለም። ይቅርታ አድርጉልኝ። እንዴ ሄደች? አቤት አየህ፣ በግማታምነት እተማመንብሃለሁ እኮ አየህ። አባረርክልኝ ትልቅ ጦስ። ኧረ ይገባኛል አባዬ። ኧረ አንተ ትለያለህ። ኢንተርናሽናል ግማታም እኮ ነው። ምን ጥያቄ አለው ታዲያ? አሁን አንድ ነገር ላስቸግርህ ነበር ትንሽ ካልደበረ። ምንድነው? ጠይቀኝ። እንዴ ዛሬማ አኩርተኸኛል እኮ ጠይቀኝ። ግራ ካልሲን ፈልጌው ነበር ለነገ አንድ ፕሮግራም አለችብኝ። እና የኔ ልጅ እንዴት ነው ሰራው? እንዴ ተሰራ? አዎ እኔም እኮ አይቼው ነበረ፣ ግን ምን ዋጋ አለው? አይሆንም። አዎ በእኔ አቅም የሚሆን ነገር አይደለም። ሁሉም ነገር ፈታትቼ አይቼው ነበር፣ ግን አልችለውም። ይሄ በእኔ አቅም አይሆንም። እና ምንድነው መፍትሄው? መፍትሄ አለው እንዴ? ምንድነው የሚደረገው? መፍትሄማ አለ። እኛ እንኑር እንጂ መፍትሄ አለ። አንድ እሳት የሆነ ልጅ አለ። በቃ እንደ 3 ደቂቃ አይፈጅበትም ነው የምልሽ። የሚያደርገው የፈጠነ በቃ እሱ ይሰራዋል። እና ይሰራዋል። ልመንህ ይሄው ነገርኩሽ እኮ እዛው ቆሜ የፈጠነ ነው ሰርቶ የሚሰጠኝ። በልቶሎ አሰራና ይዘና እሺ፣ ምሳ ምናምን እሰራራለሁ። ኧረ 5 ደቂቃ በቃ ኩሽ። ግባ። ምንድነው አንቺ የተባይ እንደ ቀዘናም ፍየል እየታከከኝ ወጣው? አይ እሱማ እኔማ ልኬው ነው የሆነ ቦታ። ምንድነው የኔ ላክሽው? ይኸውልህ ስቶቡ እንደተበላሸ እስካሁን አልተሰራም። እሱም ቢሞክረውም ቢያለው አሁን ጓደኛዬ ጎበዝ ነው ይሰራል ብሎ ሊያሰራው ይዞት ሄደ። ስቶቡ ሰተሽ ላክሽው ስቶቡን። ምንድነው እርሶ ደግሞ የሚሉት? እንደ አባቶቼ በእንጨት ሰርቼ ልበላ ነው ማለት ነው ከዚህ በኋላ አይደለም? አንቺ ሴትዮ እንደው አልተማርሽም? ዝም ብለሽ እቃውተሽ ትሰጫለሽ። ከዱሹ አትማሪ። በቃ ወስዶ እኮ ሸጠው። በቃ ስቶቡ አደንዝዞኝ ነው። እኔ ምንም የማውቀው ነገር የለም። እዚህ ጋር ቀደም ዱቄት ሲቋጠር ነበር በየሆነ ነገር። ደውያ እስቲ ደውይና እኒ አሸጥኩት አለ። ሄሎ የኔ ልጅ እንደምን ነህ? ደህና ነህ? ጤና ሁሉ ሰላም? ኧረ እኔ ስቶቭ ፈልጌ አይደለም። የምን ስቶቭ? አንተ ጤንነትህ እንዴት? ምን አለ? እያሰራሁት ነው ማያ እንደ መጣው። አይ እኔ እኮ ስቶቭን ፈልጌ አልነበረም፣ ግን እየተሰራ ነው። እንደዛ እስከሆነ ተመስገን። እየተሰራ ነው የሚለው እየተሰራ እንደው እንዳፉ ያርግልኝ። መጥቻለሁ። ተሰርቶ ምናምን የመጣው እንዴ? ተሰራ ብቻ? ምን መሰራት ብቻ? ለየት ባለ መንገድ ነው የተሰራው። እኮ በልጅ ኮንፊደንስ ያለኝ ይኸውልሽ መብራት አይቆጠር ምን አይል አስተማማኝ። በቃ መብራት ሳይኖር ራሱ ይሰራል። የሚገርምሽ ነገር በቃ ያም ወጥ ይሰራል አይደለ? ተመሳሳይ እኮ ነው ስራቸው እኮ ዘሴ ምሽት ዝበላተ ጭራሽ ታብራራለህ። አሁን በዚህ ማንደጃ ላፈንዳ አንዴ ሻባዬ። ኧረ ቆይ አንዴ መልእክት ላስተላልፍ። ምንድን ነው መልእክት? ቶሎ አስተላልፍ። ይኸውልህ ካምፕሌይ ስቴሽን ይሄ ቪዲዮ ብዙ ላይ ካገኘ PS5 እንደሚሸልመኝ ቃል ገብቶልኛል። እንግዲህ ፋሚሊ በቀጣይ ቪዲዮ ተገናኘን፣ ካልተገናኘን ግን ይሄ ቪዲዮ ብዙ ላይክ እንዲኖረው ላይክ ሪፖስት ምናምን አድርጉልኝ። ሰላም ሁኑ። እወዳችኋለሁ። ምታኛው ኧረ ተይው በእናትሽ። እኔ ኮረኔል እኮ ነኝ። አሳድጄ ቅልጥሙን አንዴ የምሰብርለት። ተው እስቲ ሁሌ ቦግ አትበል። ነገሮችን እንደተማረ ሰው ለመፍታት ሞክር።
አሎ ና ቁም እስቲ አንዴ ቁም። ምንድነው አባዬ? ምን አጠፋው ደግሞ? ምን አጠፋው ትለኛለህ ደግሞ? አንተ ተባይ ለቁጭ በል ቶሎ እዚህ ጋር ቶሎ በል። ምንድነው የኔ አባት? እሷ ነገር ግን ምንድናት? በእጅ ያስካት። ውይ ይሄን ነው እንዴ? ይሄማ በእናትህ እግሬ በጣም ቀጭ በቀጭ ሆነና እቺ ልቅልቅ ብዬ ፌስታል ከዛ ላይ ደግሞ ካልሲ አድርጊ ለጥል። እና ቀጭ ወጣብህ እንትን ላይ ነው እንዴ? ምንድነው አባዬ? ምን እያሰብክ ነው እንዴ? ስለምን አይመረው ይቆሽሻል? ቆይ መቆሸሹንማ አንተ ነህ ያስተማርከን። ደግሞ ያፈጣል እንዴ? እውነቱን ተናገራው። እየዋሸኝ ነው ማ? ኧረ እኔ እንዴ አባዬ ደግሞ ምንድነው እንደዚህ አይነት ውሸት ዋሻለሁ እንዴ? አትናገርም አንቺ። እየዋሸኝ እኮ ነው። አንቺ ልምታው እንዴ ይሄንን? ኧረ አትቸገር አባዬ፣ ራሴ እመታለሁ፣ ችግር የለም። ምኑን? ኧረ እኔ ራሴን ያልኩት ራሴን እቀጣለሁ ነው ያልኩት። ራሴን እገራለሁ። ስነ ምግባር ራሴ። ሌላ ውሸት፣ በውሸት ላይ ውሸት እየጨመርክ እየመጣህ ነው አይደለም? አንቺ እኔ አስቸገረኝ እኮ ተባይ። ማን አዶናይ እንዴ? ኧረ አባዬ እኔ አዶናይ አይደለሁም እንዴ? አዶናይ አይደለም አባዬ፣ እንደምታስበው እኮ አይደለም። በቃ ልንገርሽ፣ ትንሽ ብጉር ነገር ምናምን አስቸገረችኝና በቃ እሷን ላጠፋፋ ስለ የወሰንኩት ውሳኔ ነው አባዬ። እና እንደዚህ እየተግማማህ ነው ወይ ብጉርህን የምታጠፋው? ስለ H&W ስኪን ሳኒተሪ አልሰማህም? ቢሰማማ እንዲያረግም ነበር። ለማንኛውም H&W ጋር ሲመጡ የትኛውም አይነት ለብጉርና የፊት መሸብሸብ የሚሆኑ ፌሻሎችን እንዲሁም ለማንኛውም የፊት ቆዳ አይነቶች የሚስማማ ሃይድራ ፌሻልን ያገኛሉ። እሱ ብቻ አይደለም፣ የፀጉር ማስወገድ ወይም ሄር ሪሙቫል ሰርቪስም እንሰጦታለን። ታዲያ ይህን ቪዲዮ ለሚያስፈልጋቸው ሰዎች ላኩላቸው። ታዲያ እነሱንም ለማግኘት ሳር ቤት አደባባይ አዳምስ ፓቪሊዮን ህንፃ አንደኛ ፎቅ ላይ አሊያም ደግሞ ከታች በማስቀመጥላችሁ አካውንት እንዲሁም ስልክ ቁጥር ኮንታክት ማድረግ ትችላላችሁ። ይመቻችሁ። እሺ ተረኛ ግባ። ሰላም ጤና ይስጥልኝ። ማን ነው ደግሞ ይሄ? ምን እባክሽ፣ ለዚህ ቤት ቦዲጋርድ ነገር ልቅጠር ብዬ እኮ ነው። አልቻልኩትም እኮ ይሄን ተባይ ዕቃዬ እኮ አለቀ። እሺ እንግዲህ በቅድሚያ የዚህ የሥራ ዕድል ተካፋይ እንደሆን ስላደረጋችሁ ከልብ ያመሰግናለሁ። አይ ምንም አይደል። እስቲ ራስህ ያው ወደ ራሴ ማስተዋወቅ ስገባ እኔ ኮማንደር አስጨናቂ ይባላል። ምን ነው? ያው ከስሜ እንደምትረዱት ላለፉት 78 ዓመታት ያክል የሀገር ውስጥ እንዲሁም የውጭ ጠላቶችን የፊጥኝ ታስጨንቅ የኖርክ ሰው ነው። አይ አንተ አንደኛ ነህ። በቃ አንተ ራሱ ነህ። በቃ የፈለኩት ሰውዬ ራሱ ነህ አንተ። በቃ ተቀጥረሃል አንተ። ይሄ በጣም ስፔሻል። ምንድን ነበር የእናንተ ስራ? አንድ ተባይ ልጅ አለኝ ይገርምሃል። እና ዕቃዬን ይዞ ከመቀስፈት ነው ስልብ የሚለው። ስልብ ለዓይን እንኳን አይታይም ስልብ። እሱን ነገር ትንሽ አስቸገረኝና ይሄ ጠላት እኮ ነው የሚፈልገው። ይኸውልህ አለቃ ይመኑ ዝም ይዘው በጣም ከዚህ ቤት ዝም። በቃ እንዳንተ አይነት ሰው እኮ ነው የምፈልገው። በቃ ዛሬውኑ ስራህን መጀመር ትችላለህ። ቅንዱን ብለህ ትደፋልኛለህ። ምንድነው? ይኸውልህ እንደ በፊቱ ዕቃን ይዞ ከቤት መሸብለል፣ ዕቃን ይዞ መሄድ፣ መዝረፍ፣ እንደዚህ ጠማኛነት ከዛሬ ጀምሮ ያበቃል። እሺ? ኧረ ወደ ክላስ እየሄድኩ ነው። በእናትህ መጽሐፍ ምናምን ያዝኩ። ጥበቃ ኮማንደር! ኧረ ኮማንደር! አቤት አለቃ፣ ምን ልታደርግ? ልጁ ወጣ። ተፈትሾ ነው፣ እንደ ቃሪያ ተዘቅዝቆ ተፈትሾ ነው ሄዱ። ስልኬስ ታዲያ የት ሄዶ ነው ስልኬ? አይ ሶፋ ስር ገብቶ ይሆናል አለቃ። እርግጠኛ ይሁኑ መጀመሪያ። እሱ እኮ ያደረገውም አይባል። ለምን እኔ አልደውልሎትም? ደውለን ቼክ እናድርገው። ሶፋ ስር ምናምን አይደለም ካልክማ በቃ እስቲ ደውልበት። እስቲ ሶፋ ስር ገብቶ እኮ እኔም እሱን ነበረ። ሄሎ ፓፓ፣ ሁለት ነው። ሳምሰንግ ነው አንዱ። ኧረ ጽድት ያለ ነው ብራዘሪ። በቃ የፈጥ እየመጣው ነው። ጉዶንኩኝ አለቃ።
አለቃ ማን ምንድነው? የት ነው የገባሁት? ምንድነው ይሄ? ወይኔ ስልክ የራስህ ጉዳይ። ይኸውልዎት ትናንት እዚህ ቁጭ ብዬ ዜና ላይ ምን ሰማው መሰሎት? እንደው እንደዚህ ያሉ ገና ወጣት ልጆች 80% የሚሆኑት በወላጆቻቸው ጉልበታቸው ይበዘበዛል የሚል ዜና ሰማሁ። ሚስኪን ይሄም አንዱ ነው ማለት ነው ከ80% ውስጥ። በጣም ነው የሚያሳዝነው። ራሱ ነው እሱም አለበት። በቃ አይ ይበቃል። ከዚህ በላይኛ ግፍ መስራትም ይበቃናል። በቃ ልጃችንን ጎድተነዋል እስከዛሬ። ና የኔ ልጅ ና አስቀምጥና ና መጥረጊያው ቁጭ አድርገው። በቃ ሁሉን ነገር አሳይሃለሁ። በቃ እንደ ሌሎቹ ልጆች ያማርህን ጠይቅ። እሺ ያሻህ ይደረግልሃል። እሺ እንካ ከዚህ ቅመስ። እኔም ማድረገውን ታደርጋለህ ከዚህ በኋላ እንካ። አይዞህ ከዚህ በኋላ እንደ ጓደኞች ይሄን አማክረን የሚሰማህን ስሜት አይደለም እንዴ? በትክክል እንደ ጓደኛ ይሄን እንደ ጓደኛ እንዴ። እኔ እኮ በፊት እኮ አባቴን እንዴት እንደጀለሰኝ እንደማውቅ እንዴ እየተሳሰልን ነበር የምንሄደው መንገድ ላይ። በቤተሰብ መሃል የፍሬንድሺፕ አይነት ግንኙነት መፈጠር አለበት። አንድ ስልክ ላውራ ነው። ድምጻችሁን ቀንሱ። አንድ አማን ነው አለው ልሽነ አለን። እባክህ ቤት ነኝ። አንተ በዚህ ሰዓት ቤት ምን እያረክ ነው? እባክህ ከጀለሶች ጋር እዚህ 1-2 እያልን ነው ዛሬ ቤት እንዋል ብለን። አንተ ልጅ አመራን። ኧረ ፍቺ ካፕሎች ናቸው እና ምን እሺ ቤት ይቀየራ። ቤትን ቀየር እንደ ጀለሶች ምን ታስባላችሁ? ምን ችግር አለ ደግሞ ቤት ለመቀየር? አንተ ካዘዝከን እንቀይራለን። ግን ከዛ በፊት አንተን ወደ ነበረ መቀየር አለብኝ። ምን ይኸው ራስህ አንዴ እንደ ጓደኛ ይኸኛልከኝ አባዬ። ኧረ በቃ ፍቺ። ኧረ አይበለውም። ኧረ በፍሬንዶች መሀል እንዲህ አይነት ነገር ኧረ ጭራሽ አይመጣው። በጠርሙስ ገደለው። ኧረ ሶፋው ደቀቀ። ኧረ እባክህን አንተ ልጅ ወይ ገልብጠውና ተቀመጥበት እንዲቃና። እንዲህ ቆይ ምንም ሐሳብ የለህም? ትዳር ማግባት እንደዚህ የመውጣት ከቤት ልጆች የመውለድና ሐሳብ የለህም? ኧረ እኔ እንደዚህ አይነት ነገር አባዬ። ኧረ በእውነት እኔ እኮ ምላሴ ነው እንጂ ቀደም የሚለው ምንም እኮ አላውቅም እኮ። እና ምንም ፍቅረኛ ምናምን በአሁን ሰዓት ምንም በእውነት ስል እንዴ አይ ልምድ ከሆነው ዝም ብለን ከኛ ላይፍ እናካፍለው አይደለም? አዎ ይነገረው፣ ትንሽ ንገረው እስቲ ንገረው። አዎ እኔና እናትህ ልክ እንዳንተ ነበርኩኝ። ምንም በቃ ቤስት ፍሬንድ ነበርን። በቃ ምንም ስለ ፍቅር አናውቅም። ከዛ የሆነ ቀን ይገርማል የሆነ ቀይ አስከይዣት ገባልኩኝና ግንባሯን ነው ቀጥታ። እንዴ ግንባሯን ለምን? ኧረ አባዬ ፍሬንች አገባላት ነበር። ፍሬንች ምንድነው ደግሞ እሱ? ከንፈሯን ኪሳና ነዋ። እሺ ልቀጥል አንዴ። እሺ ከዛ እንደዛም እየተባለ ፍቅር ተጀመረ ምናምን። ከዛ የመጀመሪያ ዴታችንን እዛ ሽሮ ሜዳ አካባቢ ተሻለ ጠላ ቤት። እንዴ ቤት ጠላ ቤት? ኧረ አባዬ ምን አይነት ሞኝ ነህ? ቫርዳስ አለን፣ ፍሪደም አለን፣ ቪአይፒ ስንት ክለብ እያለ እዛ ይሳት አትሄድም? በእናትህ ስንት ነገር ታደርግ ነበር እኮ። ኧረ አባዬ በጣም ተሞኘ በእውነት። እሺ ልቀጥል አንዴ የኔ ወንድም። አንድ 1000 ዓመት አላወራም፣ አንዴ ልጨርስ። እሺ ቆይ እስቲ ቀጥሉ። እሺ ከዛ እዛም ገባን እየተጫወተን እየጠጣን ጠላችንን። ከዛ ድንገት ሰዓቱን ስናየው 4 ሰዓት ማታ ይዣት ቤት እንዳይቆጣት በ4 ሰዓት እልም ብለን የምን ወደ ቤት ነው በዛ ሰዓት? ሩም ምናምን የለም እንደ በዛ ጊዜ ሩም ይዛ ገብተህ ይኸውልህ ጠቅ ነገር አድርገህ ጠዋት በቃ ቁርስ በልታችሁ ትለያዩ ነበር። ምን ይቀላል እኮ ነገር ነው። ቆይ ማን ነው ልምድ የሚወስደው? ቆይ እኛ ነን ልምድ ሰጪዎች ነን ተቀባዮች ነን? ልምድ ተቀበልን እኮ እንዲህ እስኪ በቃ ሰበሰብነው እኮ። አረ በቃኝ በእውነት እኔ አረ ይገደል ምሳ ቆንጆ ሽሮ ነገር ደክል አረግ ነው ይመችታል። በስመ አብ ዛሬም ሽሮ ምንድነው እዚህ ቤት ደግሞ? ይኸውልሽ ባለፈው ትናንት ነው ከትናንት ወዲያ ሂጄ ዶክተሩ ጋር በደም ውስጥ ሽሮ ተገኝቷል ተባልኩኝ። ሰው ኤድስ ይገኝበታል፣ ሽሮ ነው የተገኘው። እኔ ደም ውስጥ እርሱ እኮ ጥጋቦት እዚህ ላይ እኮ ነው ፊን ያለው እኮ። ምንድነው ጉዱ? እንደዚህ አይነት ግድያ በአባትና በልጅ መካከል እንደዚህ ሀገር ጉድ እስከሚል ድረስ ጦርነት ምንድነው? ኧረ አያምርባችሁም እንደዚህ? እናንተ ፍቅር ስትሆኑ ነው የሚያምረው። እራሱ እኮ ነው በሰነሰነ የፈነከተኝ። ዝም በል ገና በአጋፋ ነው ማጭድ። እባካችሁ ትንሽ ለሽማግሌ እንኳን ሬስፔክት ይኖራችሁ። እኔ ሀገር አቋርጬ እኮ ነው የመጣሁት እናንተን ለማስታረቅ። አንተን አይቼ ነው እንደውም ዝም ያልኩት። አስቼ ገድዬው ነበር እስከው። አንተስ ብሎ ምንድነው? ልጅ አይደለም እንዴ? በሰነሰና ትለዋል። ምንም ቢሆን አፍስሰህበታል አይደል? ምንም
ገንዘብ ፈሰስ አድርገህበታል ልጅ ለማሳደግ አይደል? ይኸውልህ ጭራሽ መልስ መስጠቱ ሳይገርመኝ ጠዋት መላጣ ብሎ ነው የሰደበኝ። እኔም መላጣ እንዴ ኮሎኔል ተላጨው? ምን ላድርግ ብለህ ነው? ቆየሁ አይደል እንዴ ከተላጨው? እና እውነቱን ነዋ ማለቴ። እንዴት አንተ አባትህን መላጣ ትላለህ? እንዴት ንቀት እኮ ነው ይሄ እኮ በጣም ባለጌ ውሻ ልጅ እኮ ነው። እንዴት ይህ ውሻ የመላጣ ልጅ የኔ አለ ዘነዘነይስ? አዎ አስገብቼው ነው። ላምጣልኝ? ቶሎ በይ አምጪው። አሁን ከየት ይመጣል ስጋ? ማን ይገዛል? አሁን ይገዛሉ? ምን አይገዛም ብለሽ ነው? ንቀሽ ነው? እዘዘው ልጁ ጋር ደውልና እሱ ይዞ ይምጣ። ያን ተባይ ልዘዘው እንዴው? አሁን እንዴ ብዬ ነው? እሺ አሁን እሱን ማምሽ አተና ይልከ ሰፈርና ይል ሁለተኛ ሰፈር እንዳለሽ የመላጣ ልጅ ከየት ነው የሚሰበስቧቸው እነዚህ ህፃናት? አሉ ፋዘር ትላለህ ደግሞ የት ነህ? እባክህ ሰፈር አካባቢ ዞር እያልኩ ነው። ወክ ምናምን ምን ትሰራለህ ሰፈር ውስጥ? እንደው ስራ የለውም ለመባል ነው አይደል? ስሜን ታስጠፋለህ እየተሽከረከርክ ሰፈር ለሰፈር። ኧረ እዚህ ቤት ደግሞ ምንድን ነው? ቤት ስቀመጥ መከራ ስወጣ መከራ። እሺ ምን ልሁን እኔ? ስማ እጅ ላይ ገንዘብ አለ እንዴ? የተወሰነ አለ፣ የሆነ ብር አለ እኔ ጋር። ምን ፈልገህ ነው? ትንሽ ስጋ ነገር ይዘህ እንድመጣ ነው። ኧረ ተው አባዬ፣ በምን አምናለሁ? ከገዛው በኋላ ብትሸመጥጠኝስ? ሰው ምን እንትላለኝ? ብትሸመጥጠኝስ? አንተ ውሻ ልጅ አይደለም ብዬ እንዳልሸመጠጠ ከናቃቸው። አይ እንደዛ የለም አባዬ፣ ብር እንኳን አይበቃም እንደዛ። ባይሆን ላከውና ልግዛው። አይ አንተ ደግሞ ከየት ያመጣል? ላክለት እንጂ። ልላክለት? በምን ልመነው? አንቺ ደግሞ ላክለትና ገዝቶ ይምጣ። ስጋ ስንት ነው አሁን ስጋሽ? ስጋ እዚህ ብራዘር ስንት ነው? 1 ኪሎ ስጋ 3000 ብር እያለ ነው አባዬ። 3000 ብር? አንተ በሬው ነው እንዴ ዘመመጠው? ኧረ 1000 ብር ነው 1 ኪሎ ስጋ። በቃ ይኸውልህ 1000 ብር ልክልሃለሁ። ስጋ ገዝተህ 1 ኪሎ መልስ ይዘህ ትመጣለህ። እሺ? ኧረ አባዬ እባክህ፣ ኧረ አዳምጠኝ እሺ። በ1000 ብር ስጋ ይኖርሻል? አለ። ስንት ነው ኪሎ? 1000 ብር 1 ኪሎ። እስቲ የሆነ ቅንጣቢ ነገር አለ። በቃ ከቅንጣቢ ዝም ብሎ ሺህ ዓመት አልኖርም። ዝም ብለህ 1 ኪሎ አድርገው። በቃ ቆንጆ ቅንጣቢ ቀይ ያለው ምናምን። ምን ነው ቆየ በእናትሽ ልጅ? ይኸው 1 ሰዓት አለፈው እኮ። ኧረ ይዞ ይመጣል፣ ምንም እንዳያስቡ። በስማም ስጋ እንዳይመስልህ መቼም። አይ በጣም አሪፍ ቆንጆ ከቀዩ ሰጣህ አይደለ? አሪፍ ነው ገበያው። ትንሽ ግን ዋጋውን አረ በጣም በስማም ወልድ መንፈስ ቅዱስ። ምንድነው? ቅንጣቢ እኮ ነው እንዳለ ሞራ ብቻ። ምን ለውሻዬ ብለህ ነው እንዲያመጣው አንተ? ምንድነው ገዝተህ የመጣው የኔ ወንድም? እና በሚችለው እኮ ነው የገዛሁት አባዬ። የ1000 ብር ስለው ቅንጣቢ ነው የሰጠኝ አባዬ። ያማ አንተ የፈለግከውማ 3000 ነው አለኝ እኮ። በ1000 ብር የለም። እንደውም 300 ብር ጨምሬ ነው 1300 ብር ቅንጣቢ ነው የገዛሁት። እንደውም 300 ትሰጠኛለህ ብዬ አሁን። እኛ ሲጀመር በነፃ እዚህ ስጋ እያለልን መግዛታችን ነው ጥፋታችን እኮ። ምንድነው አንተን አርደና እንዴ ምን በላ? አሉ ወይዬ ቤቢ። ኧረ እኔ ተዘጋጅቼ ጨርሻለሁ። አንቺን ብቻ ነው እየጠበቅኩ ያለሁት። ሁሉም ሙሉ ነው። ዛሬ ቆንጆ ምሽት ነው የሚኖረን። እሺ ቤት ማን አለ? ቤት አሃ ጭራሽ ብለህ ቤቴ ድረስ ልታመጣብኝ ነው? ቤቱን መዳሪያ ልታደርገው ነው አይደለ? አይ ማንም የለም ቤቢ። አይ በጣም አሪፍ። ደግሞ እራት አልበላውም። እሺ ቤቢ በቃ ነይ። እሺ እዚህ የሆነ ነገር አይጠፋም። ተዘጋጅቶላት ልንገራችሁ። በጭራሎ ፉድ ኮምፕሌክስ ተዘጋጅቶ የቀረቡትን ኦኬ ፓስታና ኑድልስን ያዘጋጁላት። ታዲያ እነዚህ ምግቦች ለአበሳሰል ቀላል፣ ለልጅ እንዲሁም ለአዋቂ የሚስማማ እነዚህ ምግቦች ታዲያ ባለንበት አካባቢ ሱቆች ወይም ሱፐርማርኬቶች እናገኛቸዋለን። ታዲያ ቤቢ የምትለውን ሰብተን ደግሞ እንወስናለን። መጣች ወይካ ምንድነው? አንተ ዛሬ ደግሞ የቻይና ጣዖት መስለህ እና ሌላ ማን አለ ካንተ ውጪ? በራስ አልፈን እንግባበት። ደግሞ ነው የመጣ ነው ነይቴ የሁሉ ለኛ ነው። ምንድነው ማየው? ዛሬ ምን ነክቶ ነው?
አቤት አቤት ተጠገንን፣ ዛሬ ተጠገንን። ጭራሽ ልበሉት ነው እና ላንበላው ነው እንዴ? ለማን ነው ሰርታ ያቀረብከው ታዲያ? አረ ብሉት ብሉት፣ ምን ችግር አለ? እንደው ምን ታይተው ነው የሰራው? ንገረን እስቲ። ምን እባክህ አባዬ፣ የ20 ዓመት አንቨርሰሪያችሁን ረስቼው ለካ ዛሬ ነው የኛ ዓመት ማለቴ 30 የ30 ዓመት አንቨርሰሪ። አረ እኛ 10 ዓመታችን ነው ከተገናኘን ገና። ስንት ማን ያለው? ቆይ አንዴ መጣው። እንዴ ምንድን ነው እየሆነ ያለው? እደውልላታለሁ ነው እንዴ? አረ ልጁ ነቅሎልሻል፣ ዛሬ ነቅሎልሻል። ሄሎ አመጣም እንዴ አንተ? ማን አንተ? እንዴ ምንድነው? ፍራንክ ነው። እኔ ነበርኩ ሳወራ የነበረው በስልክ። አረው ያለው አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። በቃ እንደ ጎረምሶቹ በብብቶት ይዘው ሊዞሩ ነው አረቄ። ኧረ እባክሽ ተጫውተሽ ሙተሻል። ባንቺ ቤት ቀለድሽ። በቃ ልብሽ ውልቅ አለ። አይ በቃ አይናደዱ፣ ግድ የለም ይረጋጉ፣ ምንም ችግር የለም እኮ። ምንም ልክ አይደለም እኮ የሚሰራው ስራ። ምንድነው አንተ የምትወረጫጨው ደግሞ? ምን እባክህ አባዬ ደብሮኛል። ምንም ደስ የሚል ነገር የለም። እኔ እዚህ ጋር ደስ ብሎኛል ስታይ፣ ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል። እሺ በአሁን ሰዓት ነው አረቄ ቤት ሙሉ ተዘጋ አይደል? እንዴ አንተ አልሰማህ እንዴ? እኔም እሱን ሰምቼ አይደል እንዴ እንደዚህ ሆንኩት። ለምን በጊዜ ገባ ብለህ አትጠይቅም እንዴ አንተ ራሱ? እንጂ በጊዜ አገባም። እዛ ነበር ማለት ነው የምታመሸው። እሱን እኮ ነው የምልህ እኔ። እሱ ለምን እሺ፣ ለምን እንደዚህ ነው? ላይ ነው እንደ ዘጉበት። ዘነዘነው እዚህ ነው ያለው አይደል? አለ ዘነዘነው። ይኸው ከስር ነው ያስቀመጥኩት። ኧረ ቶሎ የሆነ ነገር ይወስኑ። ጭራሽ እኔ ፊት መቶ አረቄ ምናምን ይለኛል። አይ ግን ችግር የለውም። እኔ ለክፉም ለደጉም ብዬ ትንሽ ቀንም ብትሆን 2 ቀንም 3 ቀንም ምንቆይባትን ይዤ መጥቻለሁ። አንቺ እዚህ ጋር ዘነዘና አታስቀምጪ አላልኩም? ሰው በመሃል ሊጣላ ይችላል አይደል? ሰይጣን አለ። አሁን አንስቼ ሰው ብመታስሽ እንዴት አይነት ነገር ነው? ዕቃ ሰርተሽ ወደ ውስጥ ቶሎ ወደ ኩሽና አስገቢ ብያል ነበር።